ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ መነጋገሪያ የሆነ ርዕሰ ጉዳይ ይዘንላችሁ መጥተናል። ይህ ርዕሰ ጉዳይ በተለይ ደግሞ አሜሪካ ኢራንና እስራኤልን የተመለከተ ነው። እንግዲህ የአሜሪካ የጦር ቤዝ ውድመት ይፋ ተደርጓል። በእነሱ ሜይ 2026 የኢራን የአሜሪካና የእስራኤል ግጭት በእነዚህ ሀያላን ሀገራት ግጭት ሳቢያ የአሜሪካ የጦር ቤዞች ላይ የደረሰ የጉዳት መጠን እጅግ ከፍተኛ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ሌላው ደግሞ ዶናልድ ትራምፕ ሆርሙዝ ሰርጠን በስሜ እሰይመዋለሁ ሲሉ ተሰምተዋል። እነዚህ መረጃዎች ምን ይመስላሉ የሚለውን ዓለም በትልቁ አንገብጋቢ ጉዳይ ያለችው መረጃ ወደ እናንተ ልናደርስ ወድናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። እስከ $2.8 ቢሊዮን ይደርሳል ተብሏል። ሌሎች ዘገባዎች ደግሞ የቤዞቹን ጥገና ጨምሮ አጠቃላይ ኪሳራው እስከ $5.6 ቢሊዮን ሊጠጋ እንደሚችል እየገመቱ ነው። የራዳር ሲስተሞችም የኢራን የሚሳኤል የድሮን ጥቃቶች በተለይ የራዳር የመከላከያ ስርዓቶችን ኢላማ አድርገዋል ማለት ነው። ከነዚህ ውስጥ እጅግ ውድ የሆነው የታሂድ ራዳር ሲስተም አንዱ እስከ $485 ሚሊዮን የሚገመትና የፓትሮይት መከላከያ ራዳሮች ይገኙበታል። የስለላ አውሮፕላኖችን በሳውዲ አረቢያ በሚገኝ ቤዝ ላይ በተሰነዘረ ጥቃት $700 ሚሊዮን የሚያወጣ የስለላ አውሮፕላን መውደሙ ተዘግቧል። መሰረተ ልማትም እንዲሁ በባህረ ሰላጤው ሀገራት ኩዌት፣ ኳታር፣ ዮርዳኖስና ሳውዲ አረቢያ የሚገኙ የአሜሪካ ቤዞች፣ አውሮፕላን ማረፊያ መንገዶች፣ የነዳጅ ማጠራቀሚያዎችና የትዕዛዝ ማዕከላት ላይ ከፍተኛ ጉዳት እንደደረሰ መረጃዎች ያሳያሉ። እስካሁን ባለው መረጃ መሰረት ቢያንስ 15 የአሜሪካ ወታደሮች ሲገደሉ 538 በላይ የሚሆኑ ደግሞ ቆስለዋል። የአሜሪካ መከላከያ ሚኒስትር የጉዳቱ መጠን ሙሉ በሙሉ ይፋ እያደረገ አይደለም በሚል ከምክር ቤት አባላትም ወቀሳ እየቀረበበት ይገኛል። በተጨማሪም ከየካቲት ወር ጀምሮ የሳተላይት ምስሎች ለሕዝብና ለሚዲያ እንዳይለቀቁ መደረጉ የጉዳቱ ትክክለኛ መጠንን ለማወቅ አስቸጋሪ አድርጎታል ማለት ነው። ይህ ግጭት እንግዲህ የጀመረው በየካቲት 21 ቀን 2018 ነው። ፌብሩዋሪ 28 ማለት ነው። እንግዲህ አሜሪካና እስራኤል በኢራን ላይ ድንገተኛ ጥቃት መክፈታቸውን ተከትሎ መሆኑ ይታወሳል ማለት ነውና እንግዲህ ከመጋቢት 28 ደግሞ 2026 ጀምሮ እስከ ዛሬ ግንቦት 1 ቀን 2026 ድረስ በአሜሪካ በእስራኤልና በኢራን መካከል የተካሄደው የቀጥታ ጦርነት በዘመናዊ ታሪክ ታይቶ የማይታወቅ የቁሳቁስና የኢኮኖሚ ውድመት ያስከተለ ሲሆን የሰው ልጅ እልቂት ግን ከውድመቱ ግዝፈት አንጻር ሲታይ ዝቅተኛ ሆኖ ተመዝግቧል። ለዚህ ማንኛው ምክንያት እንግዲህ ጦርነቱ በሰው ኃይል ላይ ከማተኮር ይልቅ ስትራቴጂካዊ የኢኮኖሚ እና ወታደራዊ መሰረተ ልማቶችን ማውደም ነው። ስለዚህ የውድመቱ መጠንና የኢኮኖሚ ኪሳራውም ዝርዝሩ ወጥቷል። የኪሳራ ዘርፉ ቀጥታ የኢኮኖሚ ውድመት ደርሶባታል። ኢራን 270 እስከ 300 ቢሊዮን ማለት ነው። የመሰረተ ልማት ውድመቷ ደግሞ 67414 ሲቪል ተቋማት፣ ትምህርት ቤት፣ ሆስፒታል፣ ፋብሪካዎች ወድመውባታል። ወታደራዊ ቀውሷም እንግዲህ በከፍተኛ ሁኔታ የተመዘገበ ወታደራዊ ቁሳቁሶችም 190 ፕላስ የሚላለው ሚሳኤል ማስወንጨፊያ 155 የባህር መርከቦቿን አታለች ማለት ነው። እስራኤልም እንዲሁ $50 ቢሊዮን አታለች። የመኖሪያ መንደሮች፣ የኤሌክትሪክና የውሃ ተቋማት እንዲሁ ወድመውባታል። የአይረን ዶም እና አሮ ተከላካይ ሚሳኤል ክምችቷ ተመቶባታል። አሜሪካ በመካከለኛው ምስራቅ ደግሞ 5.6 ቢሊዮን ወታደራዊ ብቻ ማለት ነው እንደገና 17 ፕላስ ተብሎ የወጣው ወታደራዊ ቤዞችና የራዳር ሲስተሞች ወድመውባታል። ታድ ራዳር እና ፓትሮይት ራዳሮች፣ የስለላ አውሮፕላኖች እንዲሁ ወድመውባታል። የውድመቱ መጠን በቢሊዮን የሚቆጠር ሆኖ ሳለ የሟቾች ቁጥር ግን በአንጻራዊነት ዝቅተኛ መሆኑ ለምንድን ነው የሚለውን እንግዲህ የጦር እና የጦርነት ተንታኞች ገልጸውታል። ቅድመ ማስጠንቀቂያና የመከላከያ ቴክኖሎጂ ኤርሊ ዋርኒንግ እስራኤልና አሜሪካ እጅግ ዘመናዊ የሆኑ የሚሳኤል መከላከያ ስርዓቶች አሏቸው። አብዛኞቹ የኢራን ሚሳኤሎች ከመድረሳቸው በፊት ህዝብ ወደ መጠለያ እንዲገባ በቂ ጊዜ አግኝተዋል ነው የሚሉት። ሌላው የጥቃቱ ኢላማ ነው ስትራቴጂክ ታርጌቲንግ ነው። ሶስቱም ወገኖች ትኩረት ያደረጉት የጠላትን የጦር አቅም ማዳከም፣ ራዳር፣ የነዳጅ ማከማቻ፣ የኤሌክትሪክ ኃይል ላይ እንጂ ህዝብ በሚበዛባቸው የከተማ ማዕከላት ላይ ስላልነበረ ነው ብለዋል። ሌላው ዲጂታል ጦርነት ነው ሳይበር ዋርፌር። ጦርነቱ በአካላዊ ውድመት ብቻ ሳይሆን በሳይበር ጥቃት የሀገራቸውን ስራ በማስተጓጎል ላይ የተመሰረተ ነበረ። ኢራን እንግዲህ እስካሁን ድረስ በሟቾቿ ቁጥር ወደ 3468 እስከ 6000 ይደርሳል ተብሏል። አብዛኞቹ ወታደራዊ አባላት እንደሆኑ ተነግሯል። እስራኤል 47 ሲቪልና ወታደር፣ አሜሪካ 15 ወታደሮች ነው የተባለው። እንግዲህ የሶስቱ ሀያላን ሀገራት ቁልፍ ውድመቶችም ኢራን የጦርነቱ ዋና ውድማ በመሆኗ ከፍተኛ ጉዳት አስተናግዳለች። በተለይ ነዳጅ ማጣሪያዎቿና የኤሌክትሪክ ምንጫዎቿ በመውደማቸው ሀገሪቱ በጨለማ ውስጥ ትገኛለች ማለት ነው። የሆርሙዝ ሸለቆ በመዘጋቱ የንግድ መስመሯ ተቋርጦ ኢኮኖሚዋ ከፍተኛ ተመቷል። እስራኤል ደግሞ በኢራን እና በሂዝቦላ ድሮኖች፣ ሚሳኤሎች ሳቢያ ሰሜናዊ እና የመካከለኛው ግዛቶቿ መሰረተ ልማቶቿ ተጎድተዋል። የኢኮኖሚ እድገቷ
ተቋም በ50 ቢሊዮን ዶላር ኪሳራ ሳቢያ ወደ ኋላ አፈግፍጓል። በተለይ የቱሪዝምና የቴክኖሎጂ ኢንቨስትመንት ሙሉ በሙሉ ተሽመድምዶ ቆሟል። አሜሪካም እንዲሁ በአሜሪካ እና በአካባቢው ባሏት የጦር ሰፈሮች ላይ የደረሰው የራዳርና የቴክኖሎጂ ውድመት እጅግ ውድ የሚባሉ መሳሪያዎቿን አሳጥቷታል። እንደ ታድና ፓትሪዮት ያሉ በቢሊዮን የሚቆጠር ዶላር የወጣባቸው ስርዓቶች መውደማቸው ለአሜሪካ ትልቅ ወታደራዊ ውድመት ተደርጎ ተወስዷል። የወደፊቱ እጣንም በሚመለከት ዛሬ ግንቦት 1 2026 ላይ ያለነው ጦርነቱ በፓኪስታን አጋዥነት ወደ ተኩስ አቁም ስምምነት ያመራ ቢሆንም የደረሰው ኢኮኖሚ ጠባሳ ግን ለመጠገን ከ10 ዓመታት በላይ ሊወስድ እንደሚችል የዓለም ባንክ ግምት ያሳያል። በተለይ የነዳጅ ዋጋ በዓለም አቀፍ ደረጃ መጨመሩና የንግድ መስመሮች መዘጋታቸው ለዓለም ኢኮኖሚ ታላቁ ስጋት ሆኖ ቀጥሏል ማለት ነውና እንግዲህ በዚህ በአንድ ወር ከጥቂት ቀናት ውስጥ ከመጋቢት 28 እስከ ግንቦት 1 ማለት ነው የተካሄደው የአሜሪካና የእስራኤል ጦርነት በቀጠናው ብቻ ሳይወሰን መላው ዓለምን ለከፍተኛ ቀውስ ዳርጓል። የኛንም ሀገር ኢትዮጵያችንንም ጨምሮ ጦርነቱ ያስከተላቸው ዓለም አቀፍ ቀውሶች እንግዲህ አንደኛው የዓለም የኃይል ኢነርጂ ቀውስ ነው። የሆርሙዝ ሸለቆ በመዘጋቱና የኢራን የነዳጅ ማጣሪያዎች በመውደማቸው ሳቢያ የነዳጅ ዋጋ ንሯል። አንድ በርሜል ድፍድፍ ነዳጅ ዋጋ በታሪክ ታይቶ በማያውቅ መልኩ $180 ደርሷል። ይህም በሁለት ሀገራት የትራንስፖርትና የሸቀጦች ዋጋ ላይ ከፍተኛ ጭማሪን አምጥቷል። የአውሮፓ ስጋትም አውሮፓ በቀጥታ ከመካከለኛው ምስራቅ የምታገኘው ነዳጅ በመቋረጡ የኢንዱስትሪ ምርቶቿ 15% ቀንሰውባታል። የመርከብ መስመሮችም ተዘግተዋል። በነገራችን ላይ የቀይ ባህርና የፋርስ ባህረ ሰላጤ የጦር ቀጠና በመሆናቸው ትልልቅ የጭነት መርከቦች ረጅምና ውድ የሆነውን የአፍሪካን ዙሪያ ለመጠቀም ተገደዋል ማለት ነው። የኤሌክትሮኒክስ እጥረትም ተከስቷል። ለእስራኤልና ለአሜሪካ የጦር መሳሪያ ምርት የሚውሉ ግብዓቶች ቅድሚያ ስለተሰጣቸው የሲቪል ቴክኖሎጂ ውጤቶች ለምሳሌ ስልኮች፣ ኮምፒውተሮች ዋጋቸው በዓለም ዙሪያ በ40% እንደጨመረ ነው እየተነገረ ያለው። የዲፕሎማሲና የደህንነት ስንጥቅም ገጥሞታል ዓለም። የሀያላኑ አሰላለፍ ለምሳሌ ሩሲያ፣ ቻይና ከኢራን ጎን በመቆም አሜሪካን በማውገዛቸው ዓለም ወደ አዲስ የቀዝቃዛ ጦርነት ስሜት ውስጥ ገብቷል። አሁንም ይሄ ኮልድ ዋር የሚሉት ነገር ሊቀጥል ይችላል ተብሎ እየተፈራ ነው። የተባበሩት መንግስታት ሽባ ሆነዋል። በጸጥታው ምክር ቤት ውስጥ በነበረው የቪቶ ስልጣን ግጭት ሳቢያ ድርጅቶቹ ጦርነቱን ለማስቆም አቅም አጥተው ቆይተዋል። የፋይናንስ ገበያ ተናግቷል። የወርቅ ዋጋ ባለሀብቶች ከዶላር ከዩሮ ይልቅ ወደ ወርቅ በመሸሻቸው የወርቅ ዋጋ በዓለም ገበያ የ25% ጭማሪ አሳይቷል። የአክሲዮን ገበያም ወርቋል። በነገራችን ላይ መውደቅ ብቻ አይደለም፣ በጣም የተሽመደመደው ማለት ነው። እንዳጠቃላይ በዓለም የኒውዮርክ ለምሳሌ ዎል ስትሪት እና የለንደን አክሲዮን ገበያዎች በጦርነቱ የመጀመሪያዎቹ 2 ሳምንታት ውስጥ ብቻ የ3 ትሪሊዮን ዶላር ኪሳራ አስተናግደዋል። ስለዚህ ዓለም አቀፍ የንግድ ፍሰቱ 12% ቅናሽ አሳይቷል። የነዳጅ ዋጋ ጭማሪ ከ90% በላይ ጨምሯል። የስንዴና የምግብ ዋጋ በትራንስፖርት መወደድ ሳቢያ 30% ጨምሯል። የስደተኞች ቁጥር ከ2.5 ሚሊዮን በላይ ከቀጠናው የወጡ እንዳሉ ያሳያል። ይሄ ቀውስ ዛሬ ግንቦት 1 2026 ዓለም ወደ ከፍተኛ የምጣኔ ሀብት ድቀት እየገፋት ሲሆን ጦርነቱ ቆሞ እንኳን ኢኮኖሚው ለማገገብ ከ5 እስከ 10 ዓመታት እንደሚፈጅ ዓለም የገንዘብ ድርጅት IMF አስታውቋል ማለት ነው። ውድ ቤተሰቦቻችን ሌላው እጅግ መነጋገሪያ የሆነው ርዕሰ ጉዳይ የትራምፕ ንግግር ነው። ፕሬዚዳንት ዶናልድ ትራምፕ ይህንን ስያሜ ለመጀመሪያ ጊዜ የተጠቀሙት ባለፈው መጋቢት ወር መጨረሻ ላይ በማያሚ በተካሄደ ኢንቨስትመንት ጉባኤ ላይ ንግግር ሲያደርጉ ነበረ። በንግግራቸው መሃል ምንድን ነው ያሉት? የሆርሙዝ ሰርጥ ስትሪት ኦፍ ትራምፕ ብለው ጠርተውታል። ወዲያው ደግሞ ይቅርታ ትልቅ ስህተት ነው፣ የሐሰት ዜና ሚዲያዎች ሆም ብለው ነው ይሉኛል በማለት በሳቅ ታጅበው ለማስተባበል ሞክረዋል። ግን ውስጠ ወይራ ነገር አለው እየተባለ ነው። ይሁን እንጂ ቀልዱ ወደ እውነትነት ያመዘነው በትላንትናው ዕለት ሚያዝያ 30 ቀን 2026 ትራምፕ በገዛ ማህበራዊ ገጻቸው ላይ አንድ ካርታ ካጋሩ በኋላ በዚህ ካርታ ላይ የሆርሙዝ ሰርጥ የሚለው ስም ጠፍቶ በምትኩ ስትሪት ኦፍ ትራምፕ በሚል ስያሜ ተጽፎበታል ማለት ነው። ይህ ድርጊት አሜሪካ በሰርጡ ላይ ያላትን ወታደራዊ በላይነትና ቁጥጥር ለማሳየት የተጠቀመችበት ስልት እንደሆነ ተንታኞች እየተናገሩ ነው። ትራምፕ ይህንን ስያሜ ለመስጠት የፈለጉት በሚከተሉት ምክንያቶች እንደሆነ ይገለጻል። ለምሳሌ የባለቤትነት ስሜት፣ አሜሪካ ሰርጡን ከኢራን ጥቃት እየጠበቀች ወታደራዊ ወጪ እያወጣች ከሆነ ስያሜ ማውጣት መብት አላት የሚል አቋም በማንጸባረቅ ነው። ሌላው ለኢራን ምላሽ ነው እየተባለ ነው። ኢራን ሰርጡን እዘጋለሁ በማለት በምታደርገው ዛቻ ላይ ስሙን ቀይረን የኛ እናደርገዋለን የሚል የፌዝ እና የኃይል መልእክት ለማስተላለፍም ነው። ሌላው የፖለቲካ ግፊት ነው የሚሉ ወገኖችም አሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሰርጡ በይፋ ዓለም አቀፍ ጥብቄው አካል ተብሎ እንዲጠራ ግፊት እያደረጉ ባለበት ወቅት ትራምፕ በራሳቸው መንገድ የትራምፕ ሰርጥ የሚለው ስያሜን አቅርበዋል ማለት ነው።
ያው ትራምፕ እንግዲህ እብድብድ የሚጫወቱ መሪ እንደሆኑ ይታወቃልና አነጋጋሪ የሆኑ ነገሮች እንደሚያደርጉ ይታወቃል። እሳቸው እንግዲህ ለአሜሪካ ፕሬዝዳንትነት እጩነት ከተቀመጡ ከመጀመሪያው ምርጫ መጀመሪያ አሜሪካን ያስተዳደሩበት ዓመታት እስካሁንም ድረስ ደግሞ በድጋሚ ምርጫ በማሸነፋቸው የሚያደርጓቸው ውሳኔዎች፣ የሚናገሯቸው ንግግሮች ከአንድ የሀያል ሀገር መሪ የሚወጡ ቃላት እንዳልሆኑ ይታወቃል እና የኢራን መሪዎችም ለዚህ ለዶናልድ ትራምፕ ቀልድ የሰጡት ምላሽ ጠንካራ ነበረ። የአያቶላህ ልጅ እንግዲህ ያሁኑ ኢራንን እያስተዳደረ ያለው ምንም እንኳን በአካል ባይታይም አሜሪካ የሰርጡን ስም ለመቀየር ከሞከረች መላው እስልምና ዓለም ስሙን ወደ የሰማዕታት ሰርጥ ይቀይረዋል በማለት ክፉኛ አስጠንቅቀዋል። በአጠቃላይ ትራምፕ የሆርሙዝን ሰርጥ በስም ይሰይመዋል ማለታቸው መጀመሪያ ላይ እንደ ቀልድ ቢታይም አሁን ግን በአካባቢው ያለውን የአሜሪካን ማክሲመም ፕሬሸር ከፍተኛ ጫና ፖሊሲ ማሳያ ተደርጎ እየተወሰደ ይገኛል ማለት ነው። ውድ ቤተሰቦቻችን በርካታ የጦርነት ተንታኞች እንደሚሉት ውድ ቤተሰቦቻችን ጦርነት የሚጀምሩት አንዳንድ የማይረቡ በሚመስሉ ግጭቶች ነው ይላሉ ማለት ነው። ስለዚህ ቀዝቃዛው ጦርነትንም አሁን በደንብ ተፋፍሟል። በተለይ ኢራን፣ አሜሪካና እስራኤል በጀመሩት ጦርነት በቋፍ ነው ያሉት በርካቶች ማለት ነው እና የታሪክ መጽሐፍት እንደሚያስተምሩን ታላላቅ ጦርነቶች ብዙ ጊዜ የሚቀሰቀሱት በአጋጣሚ በሚፈጠሩ ግጭቶች፣ ባልተገቡ ንግግሮች ወይ ደግሞ ድንበር ላይ በሚፈጠር መጠነኛ ግጭት ነው ማለት ነው እና አሁን ላይ ሆነን ስናየው ዓለም ወደ አዲስ እና እጅግ አደገኛ ወደሆነ ዲጂታል የቀዝቃዛው ጦርነት እየገባች መሆኑ በግልጽ ማሳያ ነው እያሉ ነው ማለት ነው እና ከይሄ አዲሱ ቀዝቃዛ ጦርነት ደግሞ ከ1950ዎቹ የሶቪየት ህብረትና የአሜሪካ ፉክክር የሚለይባቸው ነገሮች አሉ እያሉ ነው። የቴክኖሎጂ ለምሳሌ ብረት መጋረጃ ይሉታል፣ አይረን ከርቴን ይሉታል። ስለዚህ የመጀመሪያ ነገር የሚሆነው በአንድ በኩል አሜሪካና አጋሮቹ የራሳቸው ኢንተርኔትና ሳተላይት ሲጠቀሙ፣ በሌላ በኩል ቻይናና ሩሲያ፣ ኢራን የራሳቸውን ግዢ የቴክኖሎጂ መዋቅር ዘርግተዋል ማለት ነው እና ለሰው ሰራሽ አስተውሎት ኤአይ እና ለዘመናዊ መሳሪያዎች የሚያገለግሉ ሴሚ ኮንዳክተሮች ማይክሮቺፕ አዲሱ ወርቅ ሆነዋል ማለት ነው። እነዚህ ቁሶችን የሚቆጣጠረው ኃይል ዓለምን የመሪነት እድል እንዲኖረው ያደርጋል ማለት ነው እና ስለዚህ ቀዝቃዛው ጦርነት ሊጀመር ግድ ነው እያሉ ነው። ሀያላን ሀገራት ምክንያት የሚፈልጉት የጦርነት እንዲጀመር እያሉ ነው። ቀጥተኛ ጦርነት የሁሉንም ሀገራት ኢኮኖሚ ስለሚያደቅ ሀያላኑ ሀገራት በቀጥታ ከመጋጠም ይልቅ በሌሎች መንገዶችም ይፋለማሉ ነው እየተባለ ያለው። ለምሳሌ ሳይበር ጥቃት ይነሳል። የሚሳኤል ድብደባ ከማድረግ ይልቅ የጠላትን የኤሌክትሪክ ኃይል ማቋረጥ፣ የባንክ ስርዓት መዝጋት፣ የመገናኛ አውታሮቹን ማደንዘዝ ዋነኛው ስልታቸው ይሆናል ተብሎ ነው የሚጠበቀው። የመረጃ ጦርነት ደግሞ በሶሻል ሚዲያ አማካኝነት የጠላትን ህዝብ ስነልቦና መስበርና የሀገር ውስጥ ብጥብጥ እንዲነሳ ማድረግ እንደ ትልቅ ወታደራዊ ድል ስለሚቆጠር በዚህ መንገድ የሚሄዳሉ እየተባለ ነው። የጠፈር ፉክክር አዲሱ ቀዝቃዛ ጦርነት ከመሬት ወጥቶ ወደ ጠፈር እንደተሸጋገረ ይታወቃል። ሳተላይቶችን ማውደም ወይ ደግሞ ማሰናከል የጠላትን የጦር ሜዳ እይታ ስለሚጋርድ በጠፈር ላይ የሚጠቀሙት የሌዘር መሳሪያዎችና የሳተላይት አሳዳጆች ትልቁ የስጋት ምንጭ ሆኗል። በድሮ ቀዝቃዛ ጦርነት ወቅት አሜሪካና ሶቪየት ህብረት የንግድ ግንኙነት አልነበራቸውም። አሁን ግን ሀገራቱ በንግድ የተሳሰሩ ናቸው። መለያየት ደግሞ እነዚህን በንግድ የተሳሰሩ ሀገራትን መለያየት ማለት ደግሞ በጣም ታላቅ ቀውስ ዓለማችን ላይ ያስከትላል ማለት ነው። ለምሳሌ ገንዘብ ጦርነትም ይነሳል። ዶላር እንደ ዓለም አቀፍ መገበያያነትን መተው ለምሳሌ የነ ብሬክስ እንቅስቃሴ ማለት ነው። በቻይናና በብሬክስ ሀገራት መጠናከሩ የአሜሪካን የኢኮኖሚ በላይነት እየተፈታተነ ነው አሁን ያለው። አሜሪካ በጣም በፍርሃት ውስጥ ናት ያለችው። ምዕራባውያን ለምሳሌ ኃይል አሰላለፋቸው አሜሪካና ኔቶ፣ እስራኤል የቴክኖሎጂ በላይነትና የባህር ኃይላቸው ይነሳል። ዶላርና ዲጂታል ዩሮ አለ። የጠፈርና የአርቲፊሻል ኢንተለጀንስ የበላይነት አላቸው ምዕራባውያን ጎራን ስናይ ማለት ነው። ምስራቃዊ ጎራ ደግሞ ቻይናና ሩሲያ፣ ኢራን ናቸው። የሰው ኃይል፣ የተፈጥሮ ሀብትና የፋብሪካ ምርት እነሱ በዚህ ያስከነዳሉ። ዩዋን፣ ሩብል፣ በወርቅ የተደገፈ ዲጂታል ገንዘብ እንዲሁም የድሮን መንጋና የሳይበር ጥቃት እነሱ የበላይነቱን ይይዛሉ። ስለዚህ ሶስተኛ ዓለም ጦርነት የሚካሄደው በሚሳኤል ሊሆን ይችላል። አራተኛው ግን በዱላና በድንጋይ ነው እንዳለው አልበርት አንስታይን አዲሱ ቀዝቃዛ ጦርነት ወደ ትልቅ ግጭት እንዳያመራ ዓለም ከፍተኛ የዲፕሎማሲ ጥረት የሚጠየቅባት ወቅት ላይ ትገኛለች ማለት ነው። በተለይ ደግሞ አሁን በመካከለኛው ምስራቅ የታየው ውድመት ለዓለም ትልቅ ማስጠንቀቂያ ሆኗል። የጥቃቅን ግጭቶች ድምር ውጤት ዓለምን ወደማይመለስበት ገደል እንዳይከታት በርካቶች እየሰጉ ነው ያሉት። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።